ኢቢኤስ ቢዝነስ ጀምሯል። በሳምንት 2 ቀናት ሰኞና ሐሙስ ወደ እናንተ ይደርሳል። ዛሬም የተለያዩ የቢዝነስ መረጃዎችን ይዘን መጥተናል። ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ እንቆያለን። ቀዳሚው መረጃችን ወደ አምራች ኢንዱስትሪው ይወስደናል። ኢትዮጵያ በ2019 ዓ.ም ከአምራች ዘርፍ $1 ቢሊዮን ገቢ ለማግኘት አቅዳለች። በአምራች ዘርፉ ወደ ውጭ የሚላከው ምርት ለማሳደግና የውጭ ምንዛሬ ግኝትን ለማሻሻል የወጪ ንግድ ስትራቴጂ መዘጋጀቱን የኢንዱስትሪ ሚኒስትሩ አቶ መላኩ አለበን ገልጸዋል። በተለይም የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ ከውጭ የሚገባውን ምርት በሀገር ውስጥ የመተካትና የውጭ ምንዛሬ እድገት ማሳየቱን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ጨምረው ገልጸዋል። በዚህም መሰረት እንግዲህ ከውጭ የሚመረቱ ምርቶችና በኢትዮጵያ ታምርት እንቅስቃሴ ከ$385 ሚሊዮን የነበረው ባለፉት ዓመታት የወጪ ንግድና የሀገር ውስጥ የምርት አቅም ከ$607 ሚሊዮን በላይ ከፍ ስለማለቱ ተገልጿል። እየተፈጠረ ያለውን የስራ እድልም ስንመለከት በአመት ውስጥ ከ162,000 የማይበልጥ የነበረው በአምራች ዘርፍ የሚፈጠረው የስራ እድል አሁን ላይ ከ433,000 በላይ መድረሱንም አብራርተዋል። በነገራችን ላይ በሀገራችን መሰረታዊ ከሚባሉ የኢኮኖሚ ምሰሶች አንዱ የአምራች ኢንዱስትሪ እንደሆነ ይታወቃል። ከዚህ ጋር በተገናኘ ኢንዱስትሪውን ለማሳደግም የተለያዩ የፖሊሲ ድጋፎች እየተደረጉለትም ይገኛሉ። ቀጣዩ መረጃችን የሚሆነው የፋይናንስ ጉዳይን የተመለከተ ይሆናል። ዘመን ባንክ በተጠናቀቀው 2018 በጀት ዓመት ከ10 ቢሊዮን ብር በላይ ያልተጣራ ትርፍ ስለማስመዝገቡ ይፋ አድርጓል። ዘመን ባንክ የተጠናቀቀውን የ2018 በጀት ዓመት በስኬት ያጠናቀቀ ሲሆን በዓመቱ ከ10.2 ቢሊዮን ብር በላይ ያልተጣራ ትርፍ አስመዝግቤያለሁ ብሏል። ባንኩ በተጠናቀቀው 2018 ዓ.ም አጠቃላይ ሀብቱ 116 ቢሊዮን ብር በላይ ስለመድረሱም ገልጿል። የባንኩ ዋና ስራ አስፈጻሚ ተወካይና የሪቴል ባንኪንግ ቺፍ ኦፊሰር አቶ አስራት ታደሰ ባለፈው በጀት ዓመት የባንኩ የተከፈለ ካፒታል ከ14 ቢሊዮን ብር በላይ አጠቃላይ ገቢውም 17.8 ቢሊዮን ብር እንዲሁም ጠቅላላ ካፒታሉ 26 ቢሊዮን ብር መድረሱን አስታውቀዋል። ሌላኛው ባንኩ ያሳካው ስኬትም የተቀማጭ ገንዘብ መጠን ነው። ባንኩ የደንበኞቹ ተቀማጭ ገንዘብ መጠንም ካለፈው ዓመት ጋር ሲነጻጸር በ32 በመቶ አድጎ 85.4 ቢሊዮን ብር ስለመድረሱ አመላክቷል። በተጨማሪም የውጭ ምንዛሬ ግኝቱ 698 ሚሊዮን የአሜሪካ ዶላር መድረሱንም ካፒታል ዘግቧል። ቻይና ኢትዮጵያን ጨምሮ በአፍሪካ ያደረገችው የኢንቨስትመንት መጠን ከ33 ቢሊዮን በላይ ስለመድረሱ ተገልጿል። በአፍሪካ የሚደረግ የቻይና መሰረተ ልማትና የኃይል ኢንቨስትመንት በ2026 የመጀመሪያው አጋማሽ እጅግ ማሻቀቡ ነው የተገለጸው። አዲስ ሪፖርት እንዳመላከተውም የኢንቨስትመንት መጠኑ ወደ 33.5 ቢሊዮን የደረሰ ሲሆን ይህ አሃዝም በቤጂንግ የቤልት ኤንድ ሮድ ኢኒሼቲቭ ጅምር ታሪክ ውስጥ ከፍተኛው የ6 ወር አፈጻጸም ስለመሆኑም ተገልጿል። የዚህ እድገት ዋና ነጂዎች ትላልቅ የኃይልና የብረት ፕሮጀክቶች ሲሆኑ አምራቾችም በአፍሪካ ነፃ የገበያ እድሎች በመጠቀም የንግድ እንቅፋቶችን ለማለፍ ጥረት እያደረጉ መሆኑን የሚያሳይ ነው ተብሏል። በዚህ አጠቃላይ የአፍሪካ የኢንቨስትመንት መጠንም ኢትዮጵያ ከፍተኛው መጠን ይዛለች። ሀገሪቱ አጠቃላይም ከ14.2 ቢሊዮን ያስመዘገበች ሲሆን የሚንግ ያንግ ስማርት ኢነርጂ አረንጓዴ ኃይልና አሞኒያ ፕሮጀክት ዋና ተጠቃሽ ናቸው ተብሏል።